ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱን በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህም ሁሉ ግን በወደደን በእርሱም ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላንም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንደማይችል ተረድቻለሁ። እንጸልይ። ጌታችንና አምላካችን ሆይ በዘላለማዊ ፍቅር የወደድከን አንተ ስለሆንክ ጌታ ሆይ ሳንወድህ የወደድከን፣ ሳንፈልግህ የፈለግከን፣ ሳንመርጥህ የመረጥከን፣ የዘላለም ሕይወትን ያወረስከን አንተ ስለሆንክ እናመሰግንሃለን። ጌታ ሆይ በመጠራታችን በመመረጣችን የጽድቅ ተካፋዮች በመሆናችን እግዚአብሔር ሆይ እጅግ ድንቅ ሥራ ስለተደረገልን ጌታ ሆይ እጅግ እናመሰግንሃለን። እግዚአብሔር ሆይ አሁንም ደግሞ ቃልህን ለዚህም ደግሞ የሚመክረንን የሚያጽናናንን ቃልህን እንማራለንና አንተ በመንፈስ ቅዱስ አማካይነት እንድትገልጽልን እንድታበራለን፣ እኔም ጌታ ሆይ መናገር እንደሚገባው መናገር መግለጽ እንድችል እንድትረዳኝ፣ ለወገኖችም ለእኔም ደግሞ እንድታስተምረን አብረውተ መንፈስ ቅዱስህ እንዲረብብብን እንለምንሃለን። በነገር ሁሉ አንተ ከእኛ ጋር ስላለህ ክብር ለአንተ ይሁን፣ በጌታ በኢየሱስ ስም አሜን። ጌታ እናመሰግናለን። እንግዲህ 24ኛ ሳምንታችን ይመስለኛል ይህን ትምህርት ተጀመርን ማለት ነው። ለበጎ ሆኖልናል፣ ለመልካም ሆኖልናል፣ ብዙ ነገሮችን እንድናይ አድርጎናል ብዬ አስባለሁ። እንግዲህ ጌታ አስተምሮናል ብዬ አስባለሁ። ቀላል ዝግጅት እንዳይደለ ልብ ትላላችሁ ብዬ አስባለሁ እና እግዚአብሔር ይህችን ቤተ ክርስቲያን ወደ ተስተካከለው ወደ ትክክለኛው አቋምና ወደ ትክክለኛው መጽሐፍ ቅዱሳዊ ሀሳብ እንድትመጣ ለማድረግ እንግዲህ የቤተ ክርስቲያን አገልጋዮች፣ መጋቢዎች ይህን ትምህርት ተዘጋጅቶ እንዲሰጥ በመደረጉ ቤተ ክርስቲያን መጥተው የሚገኙ የሚሰሙትም ተባርከዋል ወይም ራሳቸውን አይተዋል ብዬ አስባለሁ። እኔ ስዘጋጅ ብዙ ነገር እግዚአብሔር አስተምሮኛል፣ በጣም ብዙ ነገር እና ከእናንተ ይልቅ እኔ ነኝ ብዙ ነገር የማገኘው እኔ ነኝ ይበለጠ። ዛሬ እንግዲህ እናንተ ይህንን ሀሳብ ምናልባት ምን ያክል በሕይወታችሁ ውስጥ እንዳዛመዳችሁት ባላቅም ለእኔ ለወደፊቱ ደግሞ የበለጠ ሕይወቴንም ራሴንም እንዳይበት ከዚያም ባሻገር ደግሞ የበለጠ ደግሞ እንዳስተምረውም ተምሬበታለሁ ብዬ አስባለሁ። አንዱን ትምህርት አልፌ ከሄድኩ በኋላ ተመልሼ ደግሞ ስለዚያ ሳምንት ስለተናገርኩት ስላስተማርኩት እንደገና ደግሞ ስመለከት ሌላ አዲስ ትምህርት አገኛለሁ። እንደገና እድሉ ቢኖርና እንደገና ጀምሬ ባስተምር ብዬ አስባለሁ። አሁን ወደ መጨረሻው አካባቢ እያለ የምገነዘበው ይሄንን ነው እና እግዚአብሔር እንግዲህ ብዙ ነገር አስተምሮናል ብዬ ስለማስብ ነው ይህንን ለመናገር የፈለግኩት። እንግዲህ እግዚአብሔር የረዳን ሰዎች እዚህ ተገኝተን ተምረናል። ዛሬ እንግዲህ ይህንን እነኚህን የተወሰኑ ምዕራፎች ወይም እነኚህን 4 ቁጥሮች ዛሬ እንመለከታለን ብዬ አስባለሁ። እንግዲህ በሮሜ 8 ላይ በጣም ብዙ ጊዜ እንደቆየን ትገነዘባላችሁ። አስገራሚ ነው። የእግዚአብሔር ቃል ምን እንደሚል አስገራሚ ነው። በጣም ይገርማል። እግዚአብሔር ለእኛ ያለው ፍቅር፣ ለሰው ልጆች ያለው ፍቅር፣ የመዳናችን ኃይል ምን ያክል እንደሆነ ስናይ በጣም ይገርማል። እግዚአብሔር እኛን እንዴት እንዳዳነን፣ እንዴት እንደመረጠን፣ እንዴት ልጆቹ እንዳደረገን ስናይ ትልቅ መጽናኛ ነው። መጽናኛም ብቻ ሳይሆን ጌታን እንድናገለግል የሚያበረታታ የሚያደፋፍርን ነገር ነው የምናገኘው። የበለጠ ከትላንቱ ይልቅ ዛሬ የበለጠ እንድናገለግል ያደርገናል።
የበለጠ ያጽናናናል። በዚህ ዘመን በተለይ በዚህ ዘመን አሁን ዓለም ሁሉ በተለያየ ውጥንቅጥ ውስጥ ባለችበት ጊዜ ውስጥ እኛ እግዚአብሔርን ለማገልገልና የእግዚአብሔርን ፈቃድ ለማድረግ በእግዚአብሔር መንግስት ውስጥ እንደሚገባ ለመመላለስ እንድንችል እግዚአብሔር ምን ያክል እያገዘን እንደሆነ ልብ ልንል ይገባል እና ትልቅ መጽናኛ ነው። እግዚአብሔር እኛን ለማዳን እኮ በልጁ ላይ ነው የፈረደበት። ባለፈው ሳምንት እንደተመለከትነው ለልጁ ያራራለት ስለኛ ግን አሳልፎ የሰጠው ይላል። አራራለትም አላዘነለትም ማለት ነው። ለልጁ አላዘነለትም። ለባህሪ ልጁ አላዘነለትም። ለሚወደው ልጁ አላዘነለትም። ለምን? እኛን ደግሞ ልጁን በሚወድበት ፍቅር እኛን እግዚአብሔር ስለወደደን ነው ለልጁ ያላዘነለት እግዚአብሔር። አስገራሚ። አብርሃም አንድ ልጁን ለመሰዋት አራራም ነበረ። ምክንያቱም ለእግዚአብሔር መሰዋት ስለነበረበት። ግን እሱ እግዚአብሔር የሰጠው እግዚአብሔር እንደገና ደግሞ በትንሣኤ ኃይል ደግሞ እንደሚሰጠው ያምን ነበር ይላል። እንግዲህ መጽሐፍ ቅዱስ ዕብራውያንን ስናነብ ያ ተስፋ እያለው ቢሆንም እንኳን ግን ልጁን ለመሰዋት በድፍረት ነው የሄደው። በቃ ይሄ እግዚአብሔር መታዘዙ ነው የሚያሳየው። ከዚያ በላይ ደግሞ እግዚአብሔር አንድ ልጁን ለኔና ለእናንተ ለመስጠት ወይም በመስቀል ላይ አሳልፎ ለመስጠት እግዚአብሔር ምንም እንዳላዘነ ምንም እንዳራራለት እንዳላዘነለት ግን ስለኛ አሳልፎ እንደሰጠው ይናገራል። ዮሐንስ ወንጌል ላይ እንደምናየው እግዚአብሔር ዓለምን ስለወደደ አንድ ልጁን ሰጠ ይላል። አንድ ልጁን ለመስጠት እግዚአብሔር ዓለምን ለመኮነን ሳይሆን ለማዳን በልጁ ላይ እንደፈረደበት ያሳያል። ስለዚህ የገዛ ልጁን እንኳን አራራለትም የሚለውን ባለፈው ሳምንት ስለተመለከትን ነው። የሚገርማችሁ ይህ ቃል ሌላው ስለ ጽድቅና ስለ ኩነኔ ይናገራል። ሰይጣን ሕግ ወይንም ሕሊና ሊከሳቸው አይችልም ይላል። ሊከሳቸው አይችልም። ማንም ወይም ምንም ሊከሳቸው እንደማይችል እግዚአብሔር ዳኝነቱን ጨርሶ ፈጽሞ እንዳከናወነ ወይም እንዳጠናቀቀ ይናገራል። ማንም ሊከሳቸው እንደማይችል። ስለዚህ መጽሐፍ ቅዱስ ይህንን ትልቅ ማረጋገጫ ትልቅ ስልጣንን እንደሚሰጠን ነው የሚናገረው። ስለዚህ የእግዚአብሔር ምሕረት፣ የእግዚአብሔር ጽድቅ፣ የእግዚአብሔር ኃይል ምን ያክል እንደሆነ ያሳየናል። ስለዚህ ማንም ሊከሳቸው አይችልም። እግዚአብሔር የመጨረሻው ዳኛ ነው። የመጨረሻው ዳኛ ነው። ፍርዱን አጠናቋል። ፍርዱን ያጠናቀቀው የእኛን ዕዳ ሁሉ በልጁ ላይ በማድረግ ሙሉ ፍርድ ያጠናቀቀው እኛ ልንቀበል የነበረውን መከራ እኛ ልንከፍለው የማንችለውን ደግሞ ዕዳ በመክፈል ነው። ማንም ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል መጽሐፍ ቅዱስ። ነፍሱን ቢያጎድል ምን ይጠቅመዋል? ዓለምን ሁሉ ቢያተርፍ። ስለዚህ ማንም ሰው ራሱን ማዳን እንደማይችል ይናገራል መጽሐፍ ቅዱስ። ማንም ራሱን ማዳን አይችልም። የክርስቶስ ሞት፣ ትንሣኤ ከፍ ያለ ደረጃ ላይ እኛ እንድንደርስ ያደረገበትን ታላቅ ስራ ነው የሚያሳየን። እኛ የዳንበት ጽድቅ ደካማ ነገር አይደለም፣ ወይም ለስላሳ ነገር አይደለም፣ ወይም ትንሽ ነገር አይደለም። የመዳናችን ኃይል በክርስቶስ የተጠናቀቀ ቀጣይነት ያለው የማይፈርስ ደህንነት፣ የማይበጠስ ደህንነት ነው እና በክርስቶስ ተጠናቆ አልቋል፣ ተፈጽሞ አልቋል፣ ያለቀ ነገር ነው እያለን ያለው። ስለዚህ በተጠናቀቀው ተሰርቶ ባለቀው ጉዳይ ላይ ነው እኔና እናንተ ያለ ነው። እኔና እናንተ የገባ ነው በእግዚአብሔር ተሰርቶ ያለቀ ተጠናቆ ያለቀ በእግዚአብሔር መንግስት ውስጥ በዚህ ትልቅ መጽናናት ውስጥ እንድንሆን ነው እግዚአብሔር ያደረገን። ስለዚህ የክርስቶስ ሞት ለኃጢአታችን በቂ የሆነ ክፍያ ከፍሏል። ሞቱ ደግሞ ሙሉ ለሙሉ በደላችን ኃጢአታችን መከደኑን ወይም መሸፈኑን ስለመከደን ስለመሸፈን ባለፈው ተመልክተን ስለነበር ያሳያል። በቃ ሙሉ ለሙሉ ተሸፍኗል፣ ሙሉ ለሙሉ ተከድኗል፣ ሙሉ ለሙሉ ተወግዷል ማለት ነው። ትንሣኤው ደግሞ ደህንነታችንን ሙሉ አድርጎታል። የክርስቶስ ሞትና ትንሣኤ
ለኛ ያለውን ትልቅ ተገብሮትን ነው የሚያሳይና በክርስቶስ የተጠናቀቀና ቀጣይነት ያለው ፍቅር እንደሆነ ያሳያል። ስለዚህ ምንም ሊለየን አይችልም ይላል። ቁጥር 35 ላይ ስንመለከት ከክርስቶስ ፍቅር ማን ይለየናል? ማንም ወይም ምንም። ገብቷችኋል ወገኔ? በጣም ወገኖች ተረድታችሁታል? ይህን የተናገረው የእግዚአብሔር ቃል ነው። ይህን የተናገረው ጌታ ነው። ማን ሊለየን ይችላል ሲል ማንም። እንግዲህ ያልተዘረዘረ ነገር የለም። መከራዎች ተዘርዝረዋል እንዳለ መከራ፣ ስደት፣ ረሃብ፣ ሰይፍ ያለው አሁን ያለው የሚመጣው ይላል። በተለይ በዚያን ጊዜ ሐዋርያት በነበሩበት ጊዜ የነበረውን ታሪክ ብዙዎቻችሁ ታውቃላችሁ። የነበረውን መከራ በነ ኔሮ በነ ታይተስ ዘመን የነበሩ በነ ብዙ ነገስታቶች የተፈራረቁበት ኃይለኛ እነ ቫስባሲያን ሌሎች ለ6 ወር ወይም ዓመት ሳይሞላቸው የወረዱ ሁሉ ብዙ ወደ 4 የሚሆኑ እነ ጋልባ እነኚህ ሁሉ አሉ። በዚያ ሁሉ መከራ ውስጥ ቅዱሳኖች ብዙ መከራ እየደረሰባቸው ነበር። በተለይ የካታከምባውን ሰማዕታትን ታሪክ ስታነቡት ከዚያ በፊት የደረሰውን መከራ ሁሉ ያሳያል። እና ያ ሁሉ መከራ በዚያ ሁሉ መከራ ውስጥ በዚያ ሁሉ ነገር ውስጥ አልፈው ሐዋርያው ጳውሎስ እያለ ያለው ከክርስቶስ ፍቅር ማንም ሊለየን አይችልም። ከየትኛው አሁንም ካለው ወደፊትም ከሚመጣው ረሃብ ቢሆን መከራ ቢሆን መላእክት ቢሆኑ በቃ ሊዘረዘር የሚገባውን ነገር ሁሉ በሙሉ ዘርዝሯል። ስለዚህ ማንም ረሃብም ስደትም መከራም ሊለየን እንደማይችል ይላል። ምክንያቱም ነፍሳችን በነፍስ መልህቅ በክርስቶስ ኢየሱስ ጋር የተጣበቀች ስለሆነች ከዚያ ማንም ሊያወጣት እንደማይችል ነው። በግርድፉም ቢሆን ስለ መልህቅና ስለ መርከብ ትንሽ ተነጋግረናል። ለተወሰኑ ሳምንታት ያክል አንዳንዴ አንስተነዋል። አሁን የነፍሳችን መልህቅ የሆነው በክርስቶስ ኢየሱስ በኩል ነፍሳችን ሙሉ ለሙሉ ከጌታ ጋር እንዴት እንደተያያዘች ነው የሚያሳየው። ይህ አስገራሚ ነገር ነው። ጌታ ነው የሚናገረው። የእግዚአብሔር ቃል ነው ይህን የሚናገረው። በሮሜ ምዕራፍ 6 ላይ ከ17 ጀምረን እስከ 18 ያለውን ስንመለከት ነፍሳችን ሙሉ ነው ከጌታ ጋር የተያያዘች ነች። በቃ ያቺ አትበጠስም፣ ወይም ያን ከዚያ ማንም ሊለየን አይችልም። እግዚአብሔር በተፈጥሮዊ ታሪክ ተፈጥሮን ምሳሌ ይናገርና ከተፈጥሮ በላይ የሆነውን ደግሞ ተፈጥሮ በላይ የፍጥረት ሁሉ ባለቤት የሆነውን ራሱን ይናገራል። ስለ ራሱ ይናገራል። ስለዚህ ማንም ሊለያችሁ አይችልም ብሎ ይናገራል። ምክንያቱም በመሐላ እና በተስፋው በቃ የተጠናቀቀ ሐሳብ ስለሆነ በማይሻሩ በእነኚህ በሁለት ሐሳቦች የተጠናቀቀ ስለሆነ ማንም ሊለየን አይችልም። ስለዚህ ጽድቃችን ደካማ ነገር አይደለም፣ ወይም የሚያጠራጥር አይደለም ማለት ነው። ወይም የሚያወዛግብ አይደለም ማለት ነው። ወይም ተስፋ የሚያስቆርጥ አይደለም ማለት ነው። ሰው የሰውን ነገር እንኳን ተስፋ ያደርጋል። ሰው የሆነ ነገር አደርግልሃለሁ፣ የሆነ ፌቨር አደርግልሃለሁ፣ ይህን አደርግልሃለሁ ሲባል እንኳን ያንን እንኳን ተስፋ አድርገው ሰዎች ይኖራሉ። ጌታ የገባልንን ተስፋማ እንዴት በምን መንገድ ልንጠራጠረው እንችላለን? በምን መንገድ? በፍጹም አይሆንም፣ ሊሆንም አይችልም። እግዚአብሔር ነውና ይሄን የሰራው። እንግዲህ ይህን ሲናገር በተለይ ስለ መከራ ሲናገር መዝሙር 44 ቁጥር 22ን የተወሰደ ጥቅስ ሙሉ ለሙሉ ቃል በቃል እዚህ ላይ ሲናገር እንመለከታለን። ስለ አንተ ቀኑን ሁሉ ተገደልን፣ ስለ አንተ ቀኑን ሁሉ እንሰደዳለን። ስለዚህ የክርስቲያን መከራ በአሸናፊነት ይጠናቀቃል እንጂ መከራ ውስጥ አናልፍም ማለት አይደለም። መከራ ለእግዚአብሔር ሕዝብ በምድር ላይ ሳለ የማይቀር መሆኑን ነው የሚናገረው። የማይቀር ነው መከራ። ምክንያቱም በዚህ ምድር ላይ እስካለን ድረስ
እውነትን ይዘን ከኖርን ለእውነት ከኖርን መከራ አለ፣ ስደት አለ። ባይኖር ኖሮ አሸናፊዎች ናቸው አይለንም ነበር አይደለም? አሸናፊ እና ተሸናፊ በሌለበት ውስጥ አሸናፊ ማለት ይቻላል? ይቻላል እንዴ? አይቻልም። አሸናፊ መኖር አለበት፣ ተሸናፊ መኖር አለበት። መከራዎቹ ተዘርዝረዋል። እነኚህን ሁሉ ማሸነፍ የምንችለው በማን ነው? በጌታ ኃይል ነው። ስለዚህ አሸናፊዎች እንደሆነን ይናገራል። ድል አድራጊዎች እንደሆነን ይናገራል። ከአሸናፊዎችም በላይ እንደሆነን ይናገራል። ከአሸናፊዎችም በላይ እንደሆነን ይናገራል። ብዙ አሸናፊዎች አሉ በዚህ ምድር ላይ እኮ አሸነፍን የሚሉ ተዋግተው አሸነፍን የሚሉ በቃላት ተናግረን ተሟግተን አሸነፍን የሚሉ ከሰን ተካሰን አሸነፍን የሚሉ በጣም ብዙ አሸናፊዎች ነን የሚሉ አሉ። ነገር ግን የእግዚአብሔር ቃል ሲናገር እኛ ከአሸናፊዎች ሁሉ በላይ ነን ይላል። እግዚአብሔር ይመስገን። በጣም ያስገርማል። ከአሸናፊዎች በላይ ያደረገን ጌታ ስሙ የተመሰገነ ይሁን። ይሄ የተረጋገጠ እውነተኛ ነገርን ነው የሚነግረን። እንወዳደራለን ከአሸናፊዎችም ጋር እያለን አይደለም። በመከራ ውስጥ ሳለን፣ በስደት ውስጥ ሳለን፣ በዚህ ሁሉ ውስጥ እያለን ጌታ ግን ከአሸናፊዎች በላይ አድርጎናል። አንድ ጊዜ ሀራምባ በማገለግልበት ጊዜ በተለይ አንድ ጊዜ ታስሬም በነበረበት ጊዜ በታሰርኩበት ጊዜ ማንም ሰው የጠየቀኝ አልነበረም። ድሮ ሃይስኩል አብሬያቸው መማር የነበሩ ወገኖች ናቸው ዋስ እንኳን የሆኑን። ከዚያም ዋስ ሆነውም እንኳን ያስፈቱኝ እነሱ ናቸው። ማንም የለም። ምክንያቱም ቅዱሳኖቹ መብት አልነበራቸውም። እየመጡ ከመጠየቁ ባሻገር ምንም ማድረግ አይችሉም ነበር። እና ከአንድ አገልጋይ ጋር ስንነጋገር ይሄ ሁሉ የምታገለግለው በመንፈስ ቅዱስ ምሪት ስላይደለ እግዚአብሔር ስላልፈለገው ነው ይሄ ሁሉ የደረሰብህ ብሎ ተስፋ ሊያስቆርጠኝ ሞከረ። እና ያን አብረን ሃይስኩል ሁሉ እንማር የነበረ የሌላ ቤተክርስቲያን አገልጋይ ነውና በጣም እንደዚህ የሚባል ተጽፏል እንዴ ከየት አመጣኸው ነው ያልኩት። ለጊዜው እንግዲህ ጌታ በረዳኝ ማለት ይህችን ብቻ ነው መናገር የቻልኩት። ግን የእግዚአብሔር ቃል ምን ይላል እዚህ ቦታ ላይ? መከራዎች አሉ፣ መከራ አለ፣ ስደት አለ፣ ረሃብ አለ፣ ጥማት አለ፣ ችግር አለ፣ ብዙ መከራዎች፣ ብዙ ችግሮች አሉ። እነኚህ ሁሉ ችግሮች፣ እነኚህ ሁሉ መከራዎች ቢኖሩም እንኳን እኛ ምንድነን ይላል? ከአሸናፊዎች በላይ ነን። አሸናፊዎች ነን። ከአሸናፊዎች በላይ መሆናችንን ነው የሚያረጋግጥልን። እንግዲህ አሸናፊ እና ተሸናፊ በሌለበት መካከል እግዚአብሔር አሸናፊዎች ናችሁ አይለንም። እነኚህ ሁሉ የተዘረዘሩት ነገሮች ሁሉ ስላሉ ነው እግዚአብሔር ይህን እየተናገረ ያለው፣ ስላሉ ነው። እንግዲህ ከክርስቶስ ፍቅር ወይም ከእግዚአብሔር ፍቅር ማን ይለየናል? እዚህ ላይ እየተናገረ ያለው እኛ ስለ እግዚአብሔር ስላለን ፍቅር አይደለም። እኛ ስለ ክርስቶስ ኢየሱስ ስላለን ፍቅር አይደለም። እኛ እግዚአብሔርን በወደድነው ልክ አይደለም፣ እሱ በወደደን ልክ ነው እንጂ። እሱ ስለወደደን፣ እሱ ስላፈቀረን፣ እሱ ስለረዳን ነው እንጂ እኛ በወደድነው መጠን አይደለም። በፍጹም ይህን እንዳታስቡ ወገኖች፣ በፍጹም። የእግዚአብሔር ቃል በሌላ ቦታ ሲናገር በአንደኛ ዮሐንስ ምዕራፍ 4 ላይ ከቁጥር 9 እስከ 10 ያለውን ክፍል ስንመለከት እሱ እንደወደደን ነው እንጂ እኛ እንደወደድን ነው አይደለም ይላል። እሱ ስለወደደን ነው እንጂ እኛ እንደወደድን ነው። ወይም የኛ ፍቅር ከፍ ብሎ አይደለም፣ የሱ ፍቅር ግን ከፍ ያለ ነው። የሱ ፍቅር ግን ዘላለማዊ ነው። የሱ ፍቅር በሁኔታዎች ላይ ያልተመሰረተ ፍቅር ነው። እኛ ስለወደድን ነው አይደለም የወደደን። ስለዚህ ይሄ የተጠናቀቀ ሐሳብ እንደሆነ ይናገራል። ሞት ቢሆን፣ ሕይወት ቢሆን፣ መላእክትም ቢሆኑ፣ ገዢዎችም ቢሆኑ፣ ያሁኑ ቢሆን፣ የወደፊቱ ቢሆን፣ ያለው ቢሆን ማንም ከክርስቶስ ፍቅር ሊለየን እንደማይችል ተረድቻለሁ። እንግዲህ በሰው አእምሮ፣ በሰው ሐሳብ ሊታሰብ የሚገባቸውን ነገሮች ሁሉ ሐዋርያው ጳውሎስ ተንትኖት ወይም ዘርዝሯል እዚህ ቦታ ላይ። እነኚህ ሁሉ ነገሮች ቢሆኑ እኛ ግን ከአሸናፊዎች በላይ ነን። ስለዚህ ምንም የቀረ ነገር የለም።
የቀረ ነገር የለም። ይሄ ቀርቷል የምንለው ነገር የለም። ሁሉም የተጠናቀቀ ሀሳብ ነው። ሁሉም ያለ ሀሳብ ነው። ሁሉም በሰው ታሪክ ውስጥ የሚፈጸሙ የሚሆኑ ነገሮች ናቸው። ሁሉም የሚደረጉ ሁነቶች፣ ድርጊቶች ናቸው ሊፈጸሙ የሚችሉ በቅዱሳኖች ላይ በአማኞች ላይ ሊፈጸሙ የሚገቡ ጉዳዮች ናቸው። በሁላችንም ላይ ጥንትም ነበር፣ ዛሬም አለ፣ ወደፊትም የሚኖር እስከ መጨረሻው ድረስ የሚኖር ነው። በክርስቲያኖች ላይ ፈተናዎች ይኖራሉ፣ ችግሮች ይኖራሉ። እውነትን ይዛችሁ እስከምትጓዙ ድረስ፣ ለእውነት እስከ ቆማችሁ ድረስ፣ እውነትን ካገለገላችሁ፣ ጌታን ካገለገላችሁ፣ ሁላችንም ጌታን ስናገለግል የዚህ ዓለም አምላክ የሆነው የዲያብሎስ ሐሳብን የእሱን ፈቃድ የሚያስተናግዱ ሰዎች ሁሉ በእኛ ላይ መከራን ሊያመጡ ይችላሉ። ስለዚህ የዚህ ዓለም ገዢ የዚህ ዓለም አምላክ ተብሏልና፣ ስለዚህ የአማኙ ደህንነት ወይም የአማኞች ደህንነት የተመሰረተው በእግዚአብሔር ፍቅር ላይ፣ በእግዚአብሔር እቅድ ላይ፣ በእግዚአብሔር ማጽናት ላይ፣ በክርስቶስ ላይ ባለው ፍቅር የተደረገ ተገብሮ ነው። ወይም እግዚአብሔር ያንን ያከናወነው ከዚህ የተነሳ ነው። ስለዚህ መዳን የሚመጣው በእግዚአብሔር ዘላለማዊ እቅድና ዓላማ ነው እንጂ በሰው ሐሳብ በሰው ፈቃድ አይደለም። እግዚአብሔር እሱ ባቀደው መሰረት የሚወደውን ልጁን አሳልፎ በመስጠት የሰጠን የዘላለም ደህንነት ነው። ግቡ ደግሞ ክርስቶስን መምሰል ነው። ይቅርታ ማግኘት ብቻ አይደለም። ይቅርታ የዘላለም ምሕረት ተደርጎልናል። ከዘላለም ሞት ወደ ዘላለም ሞት ተሻግረናል። ከዘላለም ሞት መሻገር መዳን ወይም ከሲኦል መዳን ብቻ አይደለም። ክርስቲያን ሲኖር ክርስቶስን እየመሰለ እንዲኖር፣ ክርስቶስ ኢየሱስን የመሰለ ሕይወት እየኖር ክርስቶስ ኢየሱስን እየመሰልን የክርስቶስ ባህሪ በምድር ላይ በሚመላለስበት ጊዜ እንዴት ነበር የሚመላለሰው ወይም እንዴት ነበር የሚኖረው? ሐዋርያው ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ እንዳለው ሐዋርያት ወይም ደቀ መዛሙርቱ ክርስቶስ ኢየሱስን ለመምሰል ጥረት እያደረጉ በዚያ መንገድ እየተጓዙ ነበር። ክርስቶስ በሄደበት መንገድ እየተጓዙ ነበር። ክርስቶስ ኢየሱስ በሚመላለስበት መንገድ እየተጓዙ ነበር። ዛሬም ክርስቲያኖች በዚያ መንገድ ነው መጓዝ ያለባቸው። በዚያ መንገድ ነው ልንጓዝ የሚገባን ማለት ነው። ስለዚህ ይህንን መንገድ እንድንጓዝ ጌታ በዚህ ውስጥ ደግሞ ይህንን መንገድ እንጓዛለን ስንል የሚደርሱትን ወይም የሚመጡብንን መከራዎች ያሳያል። ስለዚህ ክርስቶስ ኢየሱስን እንድንመስል ዋናው ግቡ ባለፈው ሳምንትም እንደተመለከተው ባለፈው ወዳኛው እንደተመለከተው ትልቁ ግብ ምንድነው? ክርስቶስ ኢየሱስን መምሰል ነው። የእግዚአብሔር እቅድ ዓላማ በኩርን ወደዚህ ዓለም ሲያስገባ